ሰላም አለይኩም ወራህመቱላሂ ወበረካቱ። ይኸውልህ አሁን ዑመር አንተ የምታስበው ማለት ነው አልሐምዱሊላህ አሁን እስልምና ወፍቆሃል አይደል? አላህ እስልምና ሳይወፍቅህ ወደዚህ ብትመጣ ኖሮ ምን ያጋጥመኝ ነበር ብለህ ተፈኩር ማለት ነው። ከዛ በፊት የሰራቸው የነበሩ ነገሮችን ታስብና ተውበት ታደርጋለህ ወደ አላህ ማለት ነው። አሁን ስለሞት ታስባችሁ ታውቃላችሁ? ይሄን ቪዲዮ ተመልከቱ እስቲ ማለት ቃፊል ሰምቲንግ ይሄን ቪዲዮ ስመለከተው አሁን የምጋብዛችሁ ቪዲዮ ስመለከተው አረ ነው የሆነ ነገር ተሰማኝ። ምን ያክል ተጉዣለሁ፣ ምን እያደረኩ ነው ያለሁበትን ነገር በደንብ እንድመለከት ያደረገኝ አይነት ቪዲዮ ነውና እስቲ ተመልከቱት። ባላህ እስቲ ተመልከቱትና ሀሳቦቻችሁን እስቲ ኮሜንት ላይ ደግሞ አስቀምጡልኝ እስቲ። ያ ቤቢ ይኸውልህ አሁን ዑመር አንተ የምታስበው ማለት ነው አልሐምዱሊላህ አሁን እስልምና ወፍቆሃል አይደል? አላህ እስልምና ሳይወፍቅህ ወደዚህ ብትመጣ ኖሮ ምን ያጋጥመኝ ነበር ብለህ ተፈኩር ማለት ነው። ከዛ በፊት የሰራቸው የነበሩ ነገሮችን ታስብና ተውበት ታደርጋለህ ወደ አላህ ማለት ነው። አሁን አልሐምዱሊላህ ተመልሰሃል። ግን አሁን ባልመለስ ኖሮ እዚህ ጋር ስመጣ ምን ይገጥመኝ ነበር የሚለው ነገር ደግሞ በደንብ አድርገህ ተፈኩር አድርግ። ወደ ሳተኛ በቀኝ ተኛና ወደ ግድግዳ አዮ ለቤተሰብ እኛ የለንም። ያቺ የምትወዳት ባለቤትም የለችም፣ ምሳሳለት ልጅም የለም፣ እኛም የለን፣ ማንም የለም። የሁሉ አፈር ጨንብሃል፣ ሄደናል። እየተጠየቅክ ነው ዱንያ ላይ እንደው የሰራው መልካም ስራ ምን አለ እየተባልክ ነው። አላህ ባዘዘህ ነገር ምን ያክል ቀጥ ብለሃል የሚለው ነገር አስብ እስኪ። የሰራው ነው ማንኛውንም ምግብ ከተጠቀምክ በኋላ ነቢያችን አለይሂ ሰላቱ ወሰላም ናቸው የነገሩን። ከወተት ውጭ ያለን ነገር ከተጠቀምን በኋላ ይሄንን ዱዓ እንድናደርግ ነግረውናል። የትኛውን ዱዓ? አላሁመ ባሪክ ለና ፊሂ፣ ጌታዬ ሆይ በዚህ በተጠቀምኩት ነገር ላይ በረካን አድርግልኝ። ወአጥዕምና ኸይረን ሚንሁ፣ ከእርሱ የተሻለን ነገርም ጨምረን መግበን ብላችሁ ዱዓ አድርጉ ብለዋል። ወተት ግን እንደዛ አይደለም። ወተት ከተጠቀምን ምን አይነት ዱዓ ነው የምናደርገው? አላሁመ ባሪክ ለና ፊሂ፣ ጌታዬ ሆይ አሁን በተጠቀምኩት ነገር ላይ በረካን አድርግልኝ ካልን በኋላ ወዚድና ኸይረን ሚንሁ አንልም። ከእርሱ ከወተት የተሻለን ነገር ጨምረን አንልም። እንደና የምንለው ወዚድና ሚንሁ፣ ከእርሱ ከራሱ ከወተት ጨምረኝ ብላችሁ ዱዓ አድርጉ ነው ያሉት። ምክንያቱም አሉ ወተት ምግብንም መጠጥንም ሊያብቃቃ የሚችል አይነት ስለሆነ አሉ። ከወተት ውጭ ያለ ነገር ምግብም መጠጥም ሊሆን አይችልም፣ ወተት ሲቀር ማለት ነው። ሱብሃንአላህ። እናም ነቢያችን አለይሂ ሰላቱ ወሰላም ወተትን ይወዱ ነበረ። ምናልባት አንዳንዶቻችን ወተት ላይመቸን ይችላል እና ያኔ ምን አይነት አጠቃቀም አንጠቀም? ወተት አልወድም ባንል መልካም ነው። ነቢያችን አለይሂ ሰላቱ ወሰላም የሚወዱት ነገር አልወድም ከምንል አይመቸኝም አልፈልግም እንደዚህ አይነት ቃል ብንጠቀም የተሻለና የተወደደ ነው። ወተት ለሚወደው ጓደኛችሁ ይሄን ቪዲዮ ሼር አድርጉለት። ቢስሚላህ አላሁመ ባሪክ ለና ፊሂ ወዚድና ሚንሁ።